ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። መጋቢት 28 10 ሰዓት ላይ ሊቨርፑል ከፉልሃም ጋር የሚያደርጉት ጨዋታ አለ። ከዛ ጨዋታ በፊት እንግዲህ በጨዋታው ዙሪያ መነሳት ያለባቸው ነጥቦች ይዤላችሁ መጥቻለሁ። ይህ ጨዋታ እንግዲህ ወሳኝነት ያለው ጨዋታ ነው። ምክንያቱም እንግዲህ ሊቨርፑል ከአርሰናል ጋር ያለውን የነጥብ ልዩነት እንግዲህ ወደ 14 ማሳደግ የሚችልበት እድል ነው ያለውና ያንን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። በጨዋታው ዙሪያ ያላችሁን አስተያየት እንደዚሁም ስንት ለስንት ያልቃል የሚለው በተጨማሪም ደግሞ ማን ሊሰለፍ ይችላል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በተጨማሪም ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝነት ያለው ጨዋታ ነው። በርግጥ ለፉልሃም ራሱ የራሱ የሆነ ቫልዩ ያለው ጨዋታ ነው። በሊቨርፑል በኩል ያለውን ስንመለከት ግን በጣም ትልቅ ቫልዩ ያለው ምክንያቱም እንግዲህ አርሰናሎች ከኤቨርተን ጋር ያደረጉትን ጨዋታ 1-1 በሆነ አቻ ውጤት ተለያይቷልና ከሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 11 ማሳደግ ችሏል። ሊቨርፑል አንድ ቀሪ ጨዋታ ያለው ማለት ነውና ሊቨርፑሎች ከፉልሃም ጋር የሚያደርጉትን ጨዋታ እንግዲህ ካሸነፉ ከአርሰናል ጋር ያለው የነጥብ ልዩነት ወደ 14 ያድጋል ማለት ነው። ከዛ በኋላ እንግዲህ 3 ጨዋታዎችን ብቻ ማሸነፍ ነው የሚጠበቅባቸው። ምክንያቱም እንግዲህ ካሁን በኋላ አርሰናሎች ሊሰበስቧቸው የሚችሏቸው ነጥቦች እንግዲህ 21 ብቻ ናቸው። ሊቨርፑልም እንግዲህ ፉልሃምን የሚያሸንፍ ከሆነ እንግዲህ 14 ማድረግ ይችላል ልዩነቱን። ስለዚህም ሊቨርፑል እንግዲህ ከፉልሃም ጨዋታ በኋላ እንግዲህ 3 ጨዋታዎችን የሚያሸንፍ ከሆነ ዋንጫውን ማሸነፉን የሚያረጋግጥበት ነውና ያ ነገር ራሱ በጣም ከባድ የሚያደርገው ይሆናል። በዚህ ወሳኝ ጨዋታ ላይ እንግዲህ አንዳንድ ተጫዋቾች ያመልጣቸዋል ነው እየተባለ ያለው በሊቨርፑልም በፉልሃምም በኩል ማለት ነው። በፉልሃም በኩል ያለውን ስንመለከት እንግዲህ ሪስ ዊሊያምስ እንደዚሁም ቴቴ በተጨማሪም ደግሞ የቀድሞ የሊቨርፑል ተጫዋች ነው ሃሪ ዊልሰንም ይህ ጨዋታ ያመልጣል ነው የተባለ የሚገኘው። በሊቨርፑል በኩል ያሉን ስንመለከት ደግሞ ጎሜዝ ሞርተንና ትሬንት አሌክሳንደር አርኖልድ በእርግጠኝነት የሚያመልጣቸው ሲሆን ብራድሊና አሊሰን ግን እስካሁን ድረስ የተረጋገጠ ነገር የለም። እንደውም አሰልጣኝ አርነ ስሎት በብራድሊ ዙሪያም በአሊሰንም ዙሪያም የሰጡት አስተያየት ነበረ። በብራድሊ ዙሪያ እንግዲህ እንደተናገሩት ከሆነ እስካሁን ድረስ የምናውቀው ነገር የለም፣ ቀኑ ሲደርስ ነው የምናውቀው፣ ገና የተረጋገጠ ነገር አይደለም ብሏልና ምናልባትም እንግዲህ በዚህ ጨዋታ ላይ ሊሰለፍ የሚችልበት ቻንስ ሊኖር ይችላል። በተለይ ደግሞ ተቀያሪ ወንበር ተነስቶ ማለት ነው። የአሊሰንም እንግዲህ ተመሳሳይ ነገር ነው። አሊሰን እንደሚታወቀው በኢንተርናሽናል ብሬክ ጊዜ እንግዲህ ከኮሎምቢያ ጋር በተደረገው ጨዋታ ግጭት ደርሶበት ነበር። ያም ግጭት እንግዲህ ከንከሽን እንዲያጋጥሙ አድርጓል። ስለዚህ ያ የከንከሽን ፕሮቶኮል አለው የራሱ ፕሮቶኮልና እነዚህ ፕሮቶኮሎች ከተሟሉ ምናልባትም ያንን ፕሮቶኮል የሚያልፍ ከሆነ እንግዲህ በዚህ ጨዋታ ላይ ልንመለከተው እንችላለን። ካልሆነ ግን ይህም ጨዋታ የሚያመልጠው ይሆናል። አሊሰን እንግዲህ ዘንድሮ በጣም አስቸጋሪ ጊዜን እያሳለፈ ነው የሚገኘው። እስካሁን ድረስ እንግዲህ በአጠቃላይ 14 ጨዋታዎች አመልጠውታል። ይህ ተጫዋች እንግዲህ በተሰለፈበት ወቅት ሊቨርፑል ምን ያህል እንደሚጠቀም እንግዲህ ከዚህ በፊት ተመልክተናል። በተለይ ደግሞ ከፒኤስጂ ጋር የተደረገው የመጀመሪያ ዙር ጨዋታ እንግዲህ ምን ያህል ጠንካራ ተጫዋች እንደነበረ 9 የሚባሉ ኳሶችን እንዳዳነም እንግዲህ ተመልክተን ነበርና በሊቨርፑል ቤት እንግዲህ ካየናቸው ምርጥ በረኞች መካከልም እንግዲህ አንደኛው እሱ ነው። ለሊቨርፑልም እንግዲህ በጣም ትልቅ ጥቅምን እየሰጠ ያለ በረኛ ነው። ነገር ግን ደግሞ እንደዚህ ብዛት ያላቸውን ጨዋታዎች ሲያመልጡ ስንመለከተው ደግሞ ማለት ነው ምናልባት በሊቨርፑል ቤት እስከመቼ ይቆያል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሉብን። እንደሚታወቀው እንግዲህ እስከ 2027 ድረስ ነው ኮንትራቱ ያለው። በእርግጥ ሊቨርፑሎች በአንድ አመት ኮንትራቱን የማራዘም መብት ቢኖራቸውም ማለት ነው። በተጨማሪም ደግሞ ማማርዳሽቪሊም እንግዲህ ለሊቨርፑል በክረምቱም እንግዲህ ቲሙን የሚቀላቀል ይሆናል። እሱም ሲመጣ እንግዲህ ከሊቨርፑል አንዱ በረኛ ይወጣል ተብሎ ነው የሚጠበቀው። እስካሁን ድረስ ባለው መረጃ እንግዲህ ኬለር ነው ይወጣል ተብሎ የሚጠበቀው። አሊሰን በሊቨርፑል ይቆያል ተብሎ ይጠበቃል። ነገር ግን ደግሞ እስከመቼ በሊቨርፑል ይቆያል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ማማርዳሽቪሊን ካነሳን አይቀር ግን ዛሬ ከሪያል ማድሪድ ጋር ቫሌንሻ ጨዋታ አድርገው ነበርና በዚህ ጨዋታ ላይ እንግዲህ የጨዋታው ኮከብ ተብሎ ተመርጧል። ጨዋታውንም እንግዲህ የሆነ ያህል ደቂቃዎችን እየተመለከትኩ ነበር። ፔናልቲ ሴቭ ማድረግ ችሏል ምባፔ የመታውን። እንደዚሁም ደግሞ በመጨረሻ ደቂቃ ላይ እንግዲህ በጣም ምርጥ የሚባል ኳስን እንግዲህ መመለስ ችሏልና ቫሌንሻዎች አሸንፈው እንዲወጡ እንግዲህ የራሱን ከፍተኛ ጥቅም መስጠት ይችላል። ጎበዝ የሚባልም በረኛ ነው። ምናልባት የዚህ በረኛ ላይ እንግዲህ ትልቅ ጥያቄ የሚሆነው ምንድነው በእግር ምን ያህል ድረስ መጮት ይችላል የሚለው ነገር ነው። ምክንያቱም እንግዲህ አሰልጣኝ አርነ ስሎት በረኛው በእግር እንዲጫወት ይፈልጋሉና ያንን ምን ያህል ያሳካል የሚለው ነገር እንግዲህ ወደ ሊቨርፑል ሲመጣ የምንመለከተው ይሆናል። ነገር ግን ደግሞ ኳስ በማዳን ግን በጣም ጎበዝ በረኛ ነው እና ምናልባትም እንግዲህ አሊሰን ከሊቨርፑል ቤት የሚወጣበት ጊዜም እየተቃረበ ሊሆን ይችላል። በተለይ ደግሞ ጉዳቶቹ እንደዚህ ተደጋጋሚ የሚመጡ ከሆነ ማለቱና በፉልሃሙ ጨዋታ ላይ እንግዲህ ይሰለፋል አይሰለፍም የሚለው ነገር እንግዲህ ሰዓቱ ሲደርስ የምናውቀው ነገር ነው የሚሆነው። ነገር ግን
የኮንከሽን ፕሮቶኮልን የሚያሟላ ከሆነ ግን በቋሚነት ይጀምራል ብለዋል አሰልጣኝ አርነ ስሎት። ይህ ጨዋታ ላይ እንግዲህ ሊቨርፑል የተሻለ ግምት ተሰጥቶታል እንዲያሸንፍ። ምክንያቱም እንግዲህ ሊቨርፑሎች ከሜዳው ውጭ የተሻለ ሪከርድ ሲኖራቸው ፉልሃሞች ደግሞ በሜዳቸው የተሻለ የሚባል ሪከርድ አይደለም ያላቸው። አሁን የፉልሃምን ብንመለከት እንግዲህ በዚህ ሲዝን ላይ በሜዳቸው ያደረጓቸው ጨዋታዎች እንግዲህ ጥሩ ሪከርድ የላቸው። ምክንያቱም እንግዲህ ተከታታይ ሁለት ጨዋታዎችን እንግዲህ ማሸነፍ አልቻሉም በአንዱም አጋጣሚ ማለት ነው እና አንዱን ሲያሸንፉ በቀጣይ ጨዋታ እንግዲህ ነጥብ እየጣሉ ነው የሚገኙትና ያ ነገር እንግዲህ በዚህ በሲዝናቸው ላይ ጥሩ እንዳይሆኑ አድርጓቸዋል። በርግጥ አሁንም 10ኛ ደረጃ ላይ ነው የተቀመጡት በ45 ነጥብ ከቼልሲ በ7 ነጥብ በመራቅ ማለት ነውና ምናልባትም እንግዲህ ዘንድሮ ለአውሮፓ ውድድሮች ለማለፍ እየተፋለሙ ነው የሚገኙት። ነገር ግን ደግሞ በሜዳቸው ያለው ሪከርድ ስንመለከተው ደግሞ ጥሩ የሚባል አይደለም። በተቃራኒው ደግሞ ሊቨርፑል ዘንድሮ እንግዲህ ከሜዳው ውጭ ባደረጋቸው ጨዋታዎች እንግዲህ በጣም ጥሩ የሚባል ሪከርድ አለው። በአጠቃላይ እንግዲህ 15 ጨዋታዎችን ከሜዳ ውጭ ማድረግ ይችላል በፕሪሚየር ሊጉ። ከነዚህ 15 ጨዋታዎች ደግሞ 10ን አሸንፎ በአምስቱ አቻ ወጥቷል። ምንም አይነት ሽንፈት አላጋጠመውም። ይህም እንግዲህ እንግሊዝ ውስጥ ማለት ነው 4 ዲቪዥኖች አሉ ከፕሪሚየር ሊግ እስከ ታችኛው 4ኛው ዲቪዥን ድረስ እንግዲህ ባሉት ቡድኖች እንግዲህ ብቸኛው ያደርጓል። በሻምፒዮንሺፕም በሊግ 1 በሊግ 2 ባሉ ክለቦች መካከል ማለት ነውና በጣም ትልቅ ሪከርድ የሚባል ነው። እስካሁን ድረስ ምንም አይነት ሽንፈት አልገጠመውም። ምናልባትም እንግዲህ ከዚህ በኋላ ይህንን ሲዝን ከሜዳው ውጭ ምንም ሳይሸነፍም ራሱ ሊጨርስ የሚችልበትም ቻንስ ሊኖር ይችላል። በዚህ ጊዜ እንግዲህ 28 ጎሎችን ማስቆጠር ችሏል። 16 ጎሎች ደግሞ ተቆጥሮበታልና ምናልባትም በዚህም ጨዋታ ላይ እንግዲህ ድል አድርጎ ይህንን ሪከርድ ያስቀጥላል ተብሎ ነው የሚጠበቀው እና በዚህ የዋንጫ ፉክክር ላይ እንግዲህ ትልቅ ተጽዕኖ መፍጠር የሚችል ጨዋታ ነው። ምክንያቱም ሊቨርፑል እንግዲህ እስካሁን ድረስ ባደረጋቸው 30 ጨዋታዎች እንግዲህ 73 ነጥብ በመሰብሰብ አንደኛ ደረጃ ላይ ነው የተቀመጠውና ምናልባት ቀጣይ የሚያደርጋቸውን ጨዋታዎች ደግሞ 3 ጨዋታዎች ማሸነፍ የሚችል ከሆነ እንግዲህ የዚህ ሲዝን የፕሪሚየር ሊግ ዋንጫ ማሸነፍ ይችላል። ያውም ይሄም እንግዲህ አርሰናሎች ቀጣይ 3 ጨዋታዎችን የሚያሸንፉ ከሆነ ነው። ካልሆነ ግን ቀድሞ ዋንጫውን የማሳካትም ቻንስ ሊኖረው ይችላል። አሁን በቀጣይ እንግዲህ ከፉልሃሙ ቀጥሎ የሚያደርጋቸው ጨዋታዎች እንግዲህ ከዚህ በፊት እንደነገርኳችሁ ከዌስትሃም ከሌስተር ሲቲ እና ከቶተንሃም የሚያደርጋቸው 3 ጨዋታዎች አሉ። እናም አርሰናል ቀጣይ ጨዋታዎችን የሚያሸንፍ ከሆነ እንግዲህ ሊቨርፑል ከቶተንሃም ጋር በሚያደርገው ጨዋታ እንግዲህ ዋንጫውን ማሳካቱን የሚያረጋግጥበት ጨዋታ ሊሆን ይችላል ተብሎ ነው የሚጠበቀው። አርሰናሎች ነጥብ የሚጥሉ ከሆነ ግን ከዛ በፊት ሊቨርፑሎችም ቀድሞ ማረጋገጥ የሚችሉባቸው ቻንሶች ሊኖሩ ይችላሉና በጣም ትልቅ ጨዋታ ያደርገዋል። የእርስ በርስ ግንኙነታቸውን ስንመለከተው እንግዲህ ያለፉትን 5 ጨዋታዎች ስንመለከተው ሊቨርፑል የተሻለ የበላይነት አለው። እስካሁን ድረስ እንግዲህ በሁለቱ አቻ ሲወጡ 3ቱን ደግሞ ሊቨርፑሎች ማሸነፍ ይችላል በሁሉም ጨዋታዎች። ለመጨረሻ ጊዜ እንግዲህ የተገናኙት በአንፊልድ ነበረ። ሊቨርፑል ከፉልሃም ጋር 2-2 በሆነው ውጤት በተለያዩበት ጨዋታ ማለት ነው። በዛ ጨዋታ ላይ እንግዲህ ለሊቨርፑል ጋክፖና ጆታ ሲያስቆጥሩ ለፉልሃሞች ደግሞ ፔሬራና ሙኒዝ ናቸው ጎሎችን ማስቆጠር የቻሉት። በዛ ጨዋታ ላይ እንግዲህ እንደምናስታውሰው አንዲ ሮበርትስ በ17ኛው ደቂቃ ላይ ነበረ በቀይ ካርድ መውጣት የቻለው። ከዛ በኋላም እንግዲህ የአሰልጣኝ አርነ ስሎትን ጥበብ የተመለከትንበት ጨዋታ ነው። የተለያዩ ፎርሜሽኑን ሲጠቀሙ ተመልክተናል። ግራቨንበርች የተለያዩ ቦታዎች ላይ ሲጫወት ተመልክተናል። እንደ መሀል ተከላካይም ሲጫወት ተመልክተናል። እንደ 6 ቁጥርም ሲጫወት ተመልክተናልና የተለያዩ ተጫዋቾችን ቦታ እየቀያየሯቸው እንግዲህ በጣም ሲፎካከሩ ነበር። እስከ መጨረሻም ድረስ እንግዲህ መፎካከር ይችላል ነበር ምንም እንኳን ነጥብ ጥሎ ቢወጣ ማለት ነው በዛ ጨዋታ ላይና ድንቅ የሚባልን ጨዋታ ግን ማድረግ ይችላል ነበር በ10 ተጫዋችም ማለት ነውና ያንን ጨዋታ ለተመለከተ ሰው እንግዲህ ከፉልሃም ጋር የሚደረገው ይሄኛው በክራቨን ኮቴጅ የሚደረገው ጨዋታም እንግዲህ ምን ያህል ጠንካራ ጨዋታ እንደሆነ ግን መገመት አይከብድም። እናም ተጫዋቾቹም እንግዲህ ለዚህ ጠንካራ ጨዋታም እንግዲህ መዘጋጀት መቻል አለባቸው። በጣም ከባድ የሚባሉ ቡድኖች ናቸው። ዘንድሮም እንግዲህ ጥሩ የሚባሉ እንቅስቃሴዎችን ማድረግ የቻሉ ቡድን ናቸው። ያለፉትን 5 ጨዋታዎች ስንመለከተው ግን ፉልሃሞች ጥሩ የሚባልን እንቅስቃሴ ያደረጉ አይደለም የሚገኙት። እነዚህ 5 ጨዋታዎች እንግዲህ አንዱን ብቻ ነው ማሸነፍ የቻሉት። ቶተንሃምን 2-2 ያሸነፉበት ጨዋታ፣ ሌላ 3ቱን ሲሸነፉ አንዱን ደግሞ አቻ በሆነ ውጤት ነው የተለያዩት። የመጨረሻ ጨዋታቸውን እንግዲህ ከአርሰናል ጋር ነበር ያደረጉት 2-1 በሆነ ውጤት ተሸንፏል። በርግጥ በዛ ጨዋታ ላይም እንግዲህ የተለያዩ ቻንሶችን ማግኘት ችለው ነበር። እነዛን ቻንሶች አለመጠቀማቸው ነው እንጂ ምናልባትም አቻ በሆነ ውጤት መውጣት የሚችሉበት ቻንስ ነበራቸው። ሊቨርፑል በአንጻሩ ስንመለከት እንግዲህ ካለፉት 5 ጨዋታዎች 3ቱን አሸንፎ በሁለቱ ደግሞ ሽንፈት አጋጥሞታል። የመጨረሻውን ጨዋታ እንግዲህ ከኤቨርተን ጋር ነበር ያደረገው። በዛ ጨዋታ ላይ እንግዲህ ጆታ ባስቆጠረው ብቸኛ ግብ እንግዲህ 1-0 በሆነው ውጤት ማሸነፍ ችሏልና ሊቨርፑል የተሻለ አቋም ይዞ ነው እንግዲህ ወደዚህ ጨዋታ የሚመጣው። ፉልሃሞች ደግሞ እንግዲህ ካለፈው ጨዋታ
ከሽንፈታቸው ለመውጣት ሲሉ እንግዲህ ጠንካራ ሆኖ ሊመጡ የሚችሉበት ቻንስ አለና ለሊቨርፑልም ወሳኝ የሚባል ጨዋታ ነው ለፉልሃምም እንግዲህ ወሳኝ የሚባል ጨዋታ ነውና ጠንካራ ፉክክር ልንመለከትበት የምንችለው ጨዋታ ነው የሚሆነው እንደዚሁም ደግሞ በክራቨን ኮቴጅ ያደረግነውን ጨዋታ እንኳን ብንመለከተው ካለፉት 5 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻልነው በሶስቱ ደግሞ አቻ በሆነው ውጤት ነው የተለያየ ነውና በጣም ጠንካራ የሚባሉ ቡድኖች ናቸው በሜዳቸው በተለይ ደግሞ ጠንካራ የሚባል እንቅስቃሴ የሚያደርጉ ቡድኖች ናቸውና ነገም እንግዲህ ፈታኝ የሆነ ጨዋታ ይጠብቀናል በመጨረሻም የምንመለከተው እንግዲህ ግምታዊ አሰላለፍን እንመልከትና ይሄንን ፕሮግራማችንን እናበቃ ይሆናል በመጀመሪያም የምንመለከተው እንግዲህ በረኛ ላይ ነው በረኛ ላይ እንግዲህ ለመገመት ትንሽ አስቸጋሪ ነው ምክንያቱም እንግዲህ የአሊሰን ቤከር ምን ላይ ነው የሚገኘው የሚለው ነገር እንግዲህ እስካሁን ድረስ ስለማናቅ ማለት ነው ከንከሽን ፕሮቶኮሉን ምን ያህል ላይ ደርሷል የሚለው ነገር ስላላወቅን እስካሁን ድረስ ባለው እንግዲህ ኬለር በቋሚነት የመጀመር ቻንሱ እንግዲህ በጣም የሰፋ ነው የሚሆነው በቀኝ ክንፍ ተከላካይ መስመር ላይ ደግሞ ስንመለከተው ደግሞ ባለፈው እንግዲህ ከርቲስ ጆንስ ከኤቨርተን ጋር ገብቶ እንግዲህ ጠንካራ የሚባል እንቅስቃሴ ማድረግ ይችላል በርግጥ ኤቨርተኖች እንግዲህ እሱ ላይ ቀጥታ ስላልመጡበት ሊሆን ይችላልና በዚህ ጨዋታ ላይ እንግዲህ ምናልባትም ኳንዛ ይጀምራል ብዬ አስባለሁ በተለይ ደግሞ ሮቢንሰን እንግዲህ ሲከላከልም ሲያጠቅም በጣም ምርጥ የሚባል ተጫዋች ነው በተለይ ደግሞ የመጀመሪያው ዙር ላይ ባንፊልድ የተደረገው ጨዋታ ላይ እንግዲህ ከተመለከትን ሁለቱንም አሲስት ማድረግ የቻለ ተጫዋች ነው የነበረውና ከርቲስ ጆንስ እዚህ ጨዋታ ላይ የሚገባ ከሆነ እንግዲህ በጣም ሊቸገር የሚችልበት ሁኔታ ላይ በተለይ ደግሞ መከላከል ላይ እንግዲህ እንደ ኳንዛ ጠንካራ የሚባል አይደለምና ምናልባትም እንግዲህ በዚህ ጨዋታ ላይ ኳንዛን እንመለከታለን ብዬ አስባለሁ በመሃል ተከላካይ ላይ ደግሞ በጥምረት የሚጀምሩት ቨርጂል ቫን ዳይክ እና ኮናቴ ነው ሲጀምርም ሌላ ተጫዋች እናስገባ ብንል እንኳን ምናስገባው የለም ሁለቱ ብቻ ናቸው እንግዲህ መሃል ተጫዋቾች የቀረው ከኳንዛ ጨምሮ ማለት ነው ኳንዛ ግን ወደ ቀኝ ክንፍ ስላስጠጋ ነው እንግዲህ ሁለቱ ናቸው ያሉን ብቸኛ አማራጭ የሚሆኑት በግራ ክንፍ ላይ እንግዲህ በዚህም ጨዋታ ላይ እንግዲህ ሮበርትሰን ይጀምራል ብዬ እገምታለሁ ሮበርትሰን እንግዲህ ጥሩ የሚባልን ጊዜን እያሳለፈ ነው የሚገኙ ያለፉትን ጥቂት ጨዋታዎች እንግዲህ በተለይ መጀመሪያ ላይ በጣም ሲወቀስ ነበር ነገር ግን ያለፉትን ጥቂት ጨዋታዎች ግን ጥሩ የሚባል እንቅስቃሴን ማድረግ ይችላል ይሄንንም እንቅስቃሴውን እንግዲህ በዚሁ ይቀጥላል ብዬ አስባለሁ በተለይ ደግሞ ሊቨርፑል ይሄንን የፕሪሚየር ሊግ ዋንጫ እንግዲህ እስከሚያረጋግጥ ድረስ ምናልባት ተመሳሳይ አይነት ፎርሜሽን ልንመለከት እንችላለን ተመሳሳይ አይነት ተጫዋቾችን ልንመለከት የምንችልበት ሰፊ ነው ከዛ በኋላ ግን ሊቨርፑል ዋንጫውን ማንሳቱን ካረጋገጠ በኋላ ግን የተለያዩ ተጫዋቾችን እንግዲህ ሲጫወቱ ልንመለከት እንችላለን ብዬ እገምታለሁ ስለዚህም እንግዲህ በዛሬው ጨዋታ ላይ እንግዲህ የባለፈውን አይነት ተመሳሳይ ነገር ልንመለከት እንችላለን በመሃል ሜዳ ላይ ስንመለከት ደግሞ ደብል ፒቮት ላይ ግራቨንበርችና ማካሊስተር ይገባሉ ብዬ አስባለሁ በተለይ ሁለቱ ሲጫወቱ ዘንድሮ እንግዲህ ጥሩ የሚባልን ጥምረት ማግኘት ይችላልና ሊቨርፑልም እንግዲህ የተሻለ እንቅስቃሴን ሲያደርግ ስንመለከተው ነበር ሁለቱ አንድ ላይ በሚሰለፉበት ሰዓት ማለት ነውና በዚህ ጨዋታ ላይ እንግዲህ ያንን ጥምረታቸውን ያስቀጥላሉ ብዬ አስባለሁ 10 ቁጥር ቦታ ላይ እንግዲህ ምናልባት ከርቲስ ጆንስን ልንመለከተው እንችላለን ባለፈው ጥሩ የሚባል እንቅስቃሴ ማድረግ ችሏል በርግጥ ሳውዝ ላይ ጥሩ የሚባል ተጫዋች ነው ነገር ግን ደግሞ የራሱ የሆነ ችግር ያለበት ተጫዋች ነው በተለይ ደግሞ መምታት ላይ ኳሶችን ብዙ በመያዝ ላይ እንደዚሁም ዳስ ቁጥር ቻንሶችን ክሬት እያደረገ አይደለም ኳሶችን እየመታ አይደለምና የራሱ ጉድለት ያለበት ተጫዋች ነው ከርቲስ ጆንስም የራሱ ጉድለት እንዳለበት ሁላ ማለት ነው ከኤቨርተን በተደረገው ጨዋታ እንግዲህ ከርቲስ ጆንስ የተሻለ እንቅስቃሴ በማድረጉ ምክንያት እንግዲህ ለዛ ሽልማት እንዲሆነው በዚህ ጨዋታ ላይ እንግዲህ በቋሚነት ሊጀምር የሚችልበት ቻንስ አለ ብዬ አስባለሁ በአጥቂ ስፍራ ላይ ያሉትን ስንመለከት ደግሞ በቀኝ ክንፍ ላይ እንግዲህ መሐመድ ሳላህ የሚጀምር ይሆናል በግራ ክንፍ ላይ ደግሞ ምናልባት ኮዲ ጋክፖ ይጀምራል ብዬ አስባለሁ ኮዲ ጋክፖ እንግዲህ ባለፈው ላይ በቋሚነት አልነበረም የተጫወተው ተቀይሮ ነበር መግባት የቻለው እናም ከጉዳቱ በፊት እንግዲህ በጣም በተደጋጋሚ አርነ ስሎት ሲጠቀምበት የነበረ ተጫዋች ነው ነገር ግን ከተጎዳ በኋላ እንግዲህ ብዙም የመጮች አደል ያገኘ አይደለም ምናልባትም እንግዲህ ከፉልሃም ጋር የሚደረገው ጨዋታ እንግዲህ ጥሩ አማራጭ ሊሆን ይችላልና በዛ በቋሚነት ይጀምራል ብዬ አስባለሁ 9 ቁጥር ቦታ ላይ ደግሞ ሉዊስ ዲያዝ ልንመለከተው እንችላለን ብዬ ነው የምገምተው በርግጥ ባለፈው ከኤቨርተን ጋር በደረገው ጨዋታ እንግዲህ ጆታ ጥሩ የሚባል እንቅስቃሴ ማድረግ ይችላል ጎልም ማስቆጠር ይችላልና ምናልባትም እንግዲህ የዚህን የጎል አስቆጣሪነቱን ነገር በዛው እንዲቀጥል ምናልባት ሊያስጀምሩ የሚችሉበት ቻንስ ሊኖር ይችላል ነገር ግን ደግሞ ተደጋጋሚ ጉዳቶች ሲያስቸግሩት የነበረ ተጫዋች ስለሆነ በተከታታይ ጨዋታዎችን ላለማስጀመር ሲሉ እንግዲህ ሉዊስ ዲያዝን ሊያስገቡ ይችላሉ ብዬ እገምታለሁ በአጠቃላይ እንግዲህ የኔ ግምታዊ አሰላለፍ ይሄን ይመስላል የናንተ ግምታዊ አሰላለፍ እንደዚሁም ጨዋታው ስንት ለስንት ሊያልቅ ይችላል የሚሉን ግምታችሁን እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ በቃው ቻው